አንዳንዴ ክፋት በክብር ዩኒፎርም ተሸፍኖም ሊመጣ ይችላል። 82 ቤቶችን ሰብሮ ሲገባ አንድም ቀን አልተያዘም። ይህ ዛሬ የምነግራችሁ በካናዳ ታሪክ ታይቶ የማይታወቅ ባለ 2 ገጽታ ህይወት ያለውን እጅግ ዘግናኝ ከሆኑ የወንጀል ታሪኮች አንዱን ነው። ጤና ይስጥልን። ይህ ክራይም ዞን 24 ነው። ዛሬ ዴቪድ ራስል ዊሊያምስ ስለተባለ ካናዳዊ ግለሰብ እናወራለን። ዴቪድ ራስል ዊሊያምስ እጅግ ትልቅ ፕሮፋይል የነበረው የጦር አበጋዝ። በቀጥታ ወደ ታሪኩ ልውሰዳችሁ። ዴቪድ ራስል ዊሊያምስ ማን ነበር? ለብዙዎች እርሱ የስኬት ተምሳሌት ነበር። በለንደን ተወልዶ በኪውቢክ ያደገው ዊሊያምስ በካናዳ ሮያል ሚሊተሪ ኮሌጅ የላቀ ውጤት የነበረው ግለሰብ ነው። የሥራ ባልደረቦቹ ሲናገሩ ምንም አይነት የሰብአዊነት ስሜት የሌለው ስራውን ግን በአግባቡና በጥንቃቄ የሚሰራ ብልህ ሰው ነው ይሉታል። ራስል የንግሥት ኤልሳቤጥ የግል ፓይለት ነበር። በካናዳ ትልቁ የጦር ሰፈር አዛዥ ሆኖ ሲሾም በሺዎች የሚቆጠሩ ወታደሮች በቁጥጥሩ ስር ነበሩ ወይም ያዛቸው ነበር። ባለቤቱ የማህበራዊ ሳይንስ ምሁር ነበረች። እናም በህዝቡ አይን ራስል ዊሊያምስ በጣም ፍጹም የሆነ ሰው ነበር። እናም ይህ ስኬቱ ነው ለወንጀል ስራው እንደ ጋሻና ከለላ ሆኖ ያገለግሉ የነበረው። በቀን ሰላምታ ይሰጥ የነበረው ኮሎኔል ምሽት ሲሆን ወደ ሌላ ፍጥረት ይቀየራል። የከተማዋ ነዋሪዎች ሊገምቱት የማይችሉት ጥላ የሆነ የሚከተል አድፍጦ የሚጠብቅ አውሬ ይሆናል። መጀመሪያ አካባቢ ላይ ትናንሽ ስርቆቶች ነበሩ የሚያደርጋቸው። ከ2007 እስከ 2009 ባለው ጊዜ ውስጥ ይህ ሰላማዊ መንደር ወደ ጭንቀት መቀየር ጀመረ። ሴቶች ከእንቅልፋቸው ሲነሱ የሆነ ያልተለመደ ስሜት ይሰማቸዋል። ቁም ሳጥኖቻቸውን ሲከፍቱ የውስጥ ልብሶች ፓንቶቻቸው ብቻ ተሰርቀዋል። ወርቅ፣ ገንዘብ፣ ሌሎች ጌጣጌጦች አልተነኩም። የውስጥ ልብሶቻቸው ብቻ ናቸው ጠፍተው የሚያገኟቸው። እናም ይህ ሲሆን ፖሊስ ያልደረሰበት አንድ ትልቅ ሚስጥር ነበር። አንድ ሰው 82 ቤቶችን ሰብሮ ገብቶ እነዚህን የውስጥ ልብሶች ሰርቋል። ዝም ብሎ አይደለም የሚሰርቀው። በቤት ውስጥ ይቆያል። የተሰረቁ ልብሶችን ለብሶ ፎቶዎች ይነሳል። እና ይህ ራስል ዊሊያምስ ወደ አደገኛ ገዳይነት ከመቀየሩ በፊት ያሳየው የነበረው የእብድ ባህሪ ነበር። እብድ የሚያደርገው የእብደቱ መጀመሪያ ነበር። ዊሊያምስ ወንጀሎቹን የሚፈጽመው በዘፈቀደ አልነበረም። ልክ እንደ ጦርነት ኦፕሬሽን በጥንቃቄ አቅዶ ነው ስራዎቹን የሚሰራው። በመጀመሪያ ኢላማ ያደረጋቸውን ቤቶች በጥንቃቄ ይሰልላቸዋል። መቼ በምን ሰዓት እንደሚገቡ በምን ሰዓት እንደሚወጡ ጠንቅቆ ያውቃል። አብዛኛውን ጊዜ የሚገባ ደግሞ በመስኮት በኩል ነበር። 82 ቤቶችን ሰብሮ ሲገባ አንድም ቀን አልተያዘም። ቤት ውስጥ ከገባ በኋላ ሴቶቹ መግባቱን ወይም የሆነ ሰው ቤታቸውን ሰብሮ እንደገባ እንዲያውቁ አይፈልግም። እንዳልኳቸው ልብሶቻቸውን ለብሶ ፎቶ ይነሳል። ከዚያም በጥንቃቄ መልሶ ያስቀምጣቸዋል። ይህ ድርጊት ለዓመታት የዘለቀ ቢሆንም ሰለባዎቹ ግን ቤታቸው ውስጥ ሰው እንደገባ እንኳን አያውቁም ነበር። ከዚህ በኋላ ነው ራስል ወደ ገዳይነት የተቀየረው። ህዳር 2009 በፈረንጆች ዊሊያምስ ከሱ በታች የምታገለግለውን ኮርፖራል ማሪን ለኢላማነት መረጣት። እናም ወደ ቤቷ ተከትሏት ቤቷን ሰብሮ በመግባት ለሰዓታት አሰቃያት እና ይህንን ሁሉ ዘግናኝ ድርጊት በቪዲዮ ይቀርጽ ነበር። አንዳንድ ሰዎች አእምሯቸው ውስጥ ምን እንደሚመላለስ ማወቅ አትፈልግም? ወንጀሉን መስራታቸው አላነሰ መቅረጻቸው ወንጀሉ ለረጅም ሰዓት። አንዳንዴ በእነዚህ ሰዎች አእምሮ ውስጥ ምን እንደሚመላለስ ባውቅ በጣም ደስ ይለኛል። ተመልካቾችም ይህን የሚጋሩት ይመስለኛል። በመጨረሻም በቪዲዮ የሚፈልገውን ያህል ከቀረጸ በኋላ በገመድ አንቆ ህይወቷን አጠፋው። በማግስቱ ጠዋት ልክ ምንም እንዳልተፈጠረ ሁሉ ወደ ጦር ሰፈሩ በመሄድ ስራውን ቀጠለ። ይህ ወንጀል ከተፈጸመ በኋላ ፖሊስ ምርመራውን ጀመረ። እናም ተጠርጣሪ ሆኖ ተገኘሱ። የካቲት 7 2010 ራስል ዊሊያምስ የምርመራ ክፍል ውስጥ ተቀምጧል። እንደምታውቁት እሱ የጦር አዛዥ ነው። በራሱ የሚተማመን ሰው ነበር። ነገር ግን ከፊቱ የተቀመጠው መርማሪ ጂም ስሚዝ አንድ ትልቅ መረጃ በእጁ ይዟል። ይህ ምርመራ 10 ሰዓታትን ፈጅቷል። መርማሪ ጂም ስሚዝ ራስልን በጓደኝነት ስሜት ራስ እያለ ነበር የሚያወራው። ራስ አለው፣ አንዳንድ ነገሮች ግራ ስለገቡን ቁጭ ብለን መነጋገር እንዳለብን ፈልገናል አለው። አንተ የተከበርክ ሰው ነህ። ለምን ያንተ መኪና ጄሲካ ሎይድ ከተባለች ሴት ቤት አካባቢ የጎማ አሻራው አለ አይደል? የጎማ ጥርስ ለምን እዛ አካባቢ ሊታይ ቻለ? ራስል ዊሊያምስ በጣም በተረጋጋ ድምፅ በእርግጥ አካባቢው ላይ ነበርኩ አለ፣ ግን ለምን እንደሆነ አላውቅም። ድንገት መኪናዬን እዛ ቁሜ ሊሆን ይችላል አለ።
መርማሪውም ቀስ እያለ ጫናውን መጨመር ጀመረ። የጫማዎቹን ፎቶዎች አሳየው። ዊሊያምስ መጀመሪያ ላይ የኔን አይነት ጫማ እኮ ማንም ሊገዛ ይችላል አለ። ነገር ግን መርማሪው የጫማው ተረከዝ ላይ ያለውን የተለየ የመቧጨር ምልክት ከወንጀሉ ስፍራ ጋር ካለው አሻራ ጋር ሲያመሳክረው ዊሊያምስ ዝምታውን መረጠ። በነገራችን ላይ ራስል ዊሊያምስ ስለሆነ ስሙ አንዳንድ ቦታ ላይ ዊሊያምስ፣ አንዳንድ ቦታ ላይ ራስል እያልኩ ልጠራ እችላለሁ። እና መርማሪው ራስ እባክህ እውነቱን ተናገር አለው። ጄሲካ አሁን የት ነች ያለችው? በህይወት አለች ወይ? ቤተሰቦቿ እየጠበቋት ነው። እንደ ወታደርና እንደ መሪ ለቤተሰቦቿ እውነቱን መናገር አለብህ አለው። እናም እዚህ ጋር ነው ራስል ዊሊያምስ የተሰበረው። ከረጅም ዝምታ በኋላ በለሆሳስ ድምፅ ጄሲካ የለችም አለው። ጄሲካ ሎይድን ወደ ቤቱ ከወሰዳት በኋላ ለሰዓታት ካሰቃያት በኋላ እንደገደላትና አስከሬኗንም በጫካ ውስጥ እንደጣለው ተናዘዘ። የዊሊያምስ መያዝ በካናዳ እንደ ድንገተኛ መብረቅ ነበር። የሰፈሩ ነዋሪዎች ከአውሬ ጋር ስንኖር ነበር ሲሉ ጮሁ። ሲመራቸው የነበሩ ወታደሮችም ይህ ግለሰብ እኛን ሲመራ ነበር ወይ ብለው ባለማመን መገረም ጀመሩ። አንድ የቀድሞ ወዳጁ ሲናገር እሱ በጣም ስርዓት ያለው ሰው ነበር አለ። አንድ ቀን እንኳን ስህተት ሲሰራ አይተነው አናውቅም። ያ ደግሞ የበለጠ ያስፈራል አለ። ምክንያቱም ሴጣን መሆኑን ማንም እንዳያውቅበት በዚህ ማንነት ውስጥ ራሱን ደብቆ ነበር አለ። ትንሽ ወደኋላ ልመልሳችሁና ራስል ዊሊያምስ በፖሊስ ቁጥጥር ስር በዋለበት አጋጣሚ ወንጀሎቹ የተሰሩበት አካባቢ የተገኙ አንዳንድ መረጃዎችን ልንገራችሁ። የካቲት 2010 እንግዲህ ራስል ዊሊያምስ በፖሊስ ቁጥጥር ስር እንደዋለ መርማሪዎች ወደ ትዊድ መንደር ወደሚገኘው ቤቱ አመሩ። በውጭ በኩል ስታዩት ቤቱ ሰላማዊና ውብ ነበር። ነገር ግን በውስጡ የያዘው ሚስጥር የካናዳን ፖሊሶች ሳይቀር ለዘላለም የሚቀይር ነበር። መርማሪዎቹ ቤት ውስጥ ሲገቡ ከጣራው ስር አቲክ የምንለው አለ አይደል? በሱና በቤዝመንቱ ውስጥ በሺዎች የሚቆጠሩ የሴቶችን የውስጥ ልብሶችን በካርቶን ተደርድረው ተቀምጠው አገኟቸው። እያንዳንዱ ልብስ የመጣበት ቤት ቀንና ሰዓቱ በጥንቃቄ ተመዝግቧል። አዶን ነው መሳቅ ይኑርብኝ ማዘን አላውቅም። በጣም የሚገርም ነው። ራስል ወንጀልን የሚፈጽመው ልክ እንደ ወታደራዊ ፋይል በጥንቃቄ ጠብቆ ነበር። ከሁሉም በላይ ፖሊስን እጅግ ያስደነገጠው ግን የራስል ዊሊያምስ ኮምፒውተር ላይ የተገኘው ነገር ነበር። በውስጡ 13,000 ፎቶዎችና በመቶዎች የሚቆጠሩ ቪዲዮዎች ተገኝተው ነበር። ዊሊያምስ የገደላቸውን ሴቶች የመጨረሻ ደቂቃ፣ የደረሰባቸውን ስቃይና እሱ የፈጸመውን ግፍ አንድ ባንድ በዝርዝር ይቀርጽ ነበር። ፖሊሶች እነዚህን ቪዲዮዎች ሲመለከቱ ማልቀስና ክፍሉን ለቆ እስከ መውጣት ድረስ ዘግናኝ ነበር የሆነባቸው። ራስል ዊሊያምስ ገዳይ ብቻ አልነበረም፣ የገዛ ጭካኔውን በቪዲዮ ቀርጾ እያየ የሚደሰት አይነት ሰውም ነበር። እናም ጥቅምት 2010 የፍርድ ሂደቱ ተጀመረ። ራስል ዊሊያምስ በፍርድ ቤት ሲቀርብ ያ ኩሩ ኮሎኔል አልነበረም። የከሰለ አይኖች ውስጥ ምንም ስሜት የማይታዩበት የሞተ በድን አይነት ሰው ሆኖ ነበር ፍርድ ቤት የቀረበው። የጄሲካ ሎይድ እና የማሪ ፍራንክ ቤተሰቦች ፍርድ ቤት ቀርበው የልባቸውን ስብራት ለመናገር እድል አግኝተዋል። የጄሲካ እናት ምን አለችው? ልጄን ስትወስዳት ቤታችን ጨለማ አደረከው ስትል ስቅስቅ ብላ በፍርድ ቤት በዳኞችና በተመልካቾች ፊት አለቀሰች። ዊሊያምስ ግን ልክ እንደ ድንጋይ ዝም ብሎ ይመለከታት ነበር። እናም ራስል ዊሊያምስ በ88 የክስ ወንጀሎች ተከሰሰ። 2 ግድያዎች፣ 2 አስገድዶ መድፈር ወንጀሎችና 82 ቤት ሰብሮ የመግባት ወንጀሎች። ምንም እንኳን መጀመሪያ ላይ ለመከራከር ቢሞክርም በገዛ እጁ የቀረጻቸው ቪዲዮዎች፣ ፎቶዎችና ሌሎች ማስረጃዎች እንደ ማስረጃ ስለቀረቡበት አማራጭ አልነበረውም። እናም ሁሉም ጥፋቶቹን አመነ። እናም ዳኛው ፍርዱን ሲያነቡ እንዲህ አሉ። አንተ የሰውን ልጅ ክብር የረገጥክ በአውሬነት የተሞላ ፍጥረት ነህ። ፍርዱም ዕድሜ ልክ እስራት ይሆናል። ለ25 ዓመታትም ምንም አይነት ይግባኝ ማቅረብ አትችልም አሉት። ይህ ወንጀል ለካናዳ ጦር ኃይል ትልቅ ጥቁር ነጥብ ነበር። አንድ የጦር አዛዥ እንዲህ ያለ ወንጀል ሲፈጽም በካናዳ ታሪክ ታይቶ አይታወቅም። ጦር ኃይሉ ዊሊያምስን ከማዕረጉ ወዲያው ነበር ያወረደው። እንዲሁም ሌላ በካናዳ ታሪክ ታይቶ የማይታወቅ ወታደራዊ እርምጃም ተወስዷል። የዊሊያምስን የጦር ዩኒፎርም በይፋ በእሳት እንዲቃጠል ተደረገ። የሰጣቸው ትዕዛዞች፣ የተሸለማቸው ማሊያዎች ሁሉ ከታሪክ ማህደር ላይ ተሰረዙ። የጦር ሰራዊቱ ይህ ሰው የእኛ አካል አልነበረም የሚል መልእክት ለዓለም አስተላለፈ። ዛሬ ላይ ዴቪድ ራስል ዊሊያምስ በካናዳ ኪውቢክ በሚገኝ ጥብቅ እስር ቤት ውስጥ ይገኛል። ስሙ በክብር ሳይሆን በውርደት ይጠራል።
ነገር ግን ያሳልፋቸው ጠባሳዎች ለዘላለም ከቤተሰቦቻቸው ጋር ይኖራሉ። በነገራችን ላይ ክፋት ሁልጊዜ አስፈሪ ፊት ኖሮት አይመጣም። እንደምናስበው ክፉ ሰዎች እንደምንስላቸው በፊልም እንደምናያቸው ሁሌም አስፈሪ ሆነው አይመጡም። አንዳንዴ ክፋት በክብር ዩኒፎርም ተሸፍኖም ሊመጣ ይችላል። በፈገግታ ታጅቦ በታላቅ ስልጣን ተከልሎ ሊመጣ ይችላል። ለጄሲካ ሎይድ እና ለሌሎች በሰለባ ቤተሰቦች መጽናናት እንመኛለን። ፍትህ ዘግይቶም ቢሆን መጥቷል። የሞተ ተጎዳ እንጂ። በቀጣይ የማን ታሪክ ይቅረብላችሁ?